ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሂስቶሪካሊ እንዳልኩት ለኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላም መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብነው ለኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኡጋዴንም፣ ለኦሮሞም፣ ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ዋናው ስራችን ሆነ ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ተቻኩለን ካፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ይፈጠራል። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆነ ግን ይላሉ የእነሱን መታረዝ የእነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይህ ትንሽ ከእድሜው በጣም ቀደም ያለ ሀሳብ ነው። የጸሐፌ ትእዛዝ ወልደ ጊዮርጊስ ጃንሆይ ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮን የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን ነው የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። እዚህ እንደ ጥያቄ ካቨር ቢደረጉ ተብለው ጽሁፉ ላይ የቀረቡልኝ ነገሮች ስላሉ በዛ መሰረት ነው እንትኑን የማቀርበው። ኦርደሩ በዋር ኮሌጁ ሰጀሽን ላይ የተመሰረተ ነው አቀራረቤ። ኤርትራና ህወሓት ግንኙነት በሚመለከት ታሪካዊ ግንኙነቱን በሚመለከት ምንድነው ሊባል የሚችለው የሚል ጥያቄም ስለተነሳ በስሯት ታሪካቸው በኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የቲፒኤልኤፍ ምስረታ ላይ ኢፒኤልኤፍ የነበረው እገዛ እንደተጠበቀ ሆኖ ቲፒኤልኤፍን ሙሉ በሙሉ ለመቆጣጠር የነበረው ፍላጎት ቲፒኤልኤፍ ደግሞ
ከቁጥጥር ለቁጥጥር ላለመገዛት የነበረው ዝንባሌ ግምት ስናስገባ ግንኙነቱ እንደየ ሁኔታው የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ ሞቅ የሚል ግንኙነት ነው የነበረው።